አንድ ስንዝር እንኳን አላስኬድ ብሏቸው ከጀመሩት መንገድ እዛው የጣላቸው ዛሬ ሸክማቸውን ለማዕከሉ ሰጥተው እነሱ ብርቱዎች ሆነዋል። ይህ ሁሉ የሆነው በመቄዶንያ የበጎ አድራጎት ማህበር ነው። ታለች አሜሪካ ምትኖር እሷ በጣም በቀላል ግምት የሚሰጠው አይደለም እሷ እርዳታ እና በዛ ተጀመረ ማለት ነው። በኋላ ደግሞ ሌሎችም ህብረተሰቡ ማገዝ ጀመረ። የመንግስት አካላትም እንደዚህ ያገዙ ድርጅቶችም እዚህ ደረሰ እና በዋናነት ግን ያው በእግዚአብሔር እርዳታ ብቻ ነው ምል እኔ ማጋነን አይሆንብኝም መቄዶንያ እዚህ ደረሰ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ ዳያስፖራ ሚዲያ ኔትወርክ ነው። ሰው ለመርዳት ሰው መሆን በቂ ነው በሚል መርህ ከ14 ዓመታት በፊት በበጎ ዓላማ ተነስቶ ዛሬ ከ40 ሰው የጀመረው እገዛ 9000 ሰው ደርሷል። በተለያዩ የኢትዮጵያ ክፍሎች ወደ 56 የሚጠጉ ቅርንጫፎች በመክፈት በተለይ አረጋውያንና የአእምሮ ህሙማን ይረዳል። ሚሊዮኖች ኢትዮጵያውያን ድፍን ኢትዮጵያ በሚባል ሁኔታ ቢኒያም በለጠን የማያውቀው የለም። ቢኒያም ትልቅ ራዕይ ይዞ ዛሬ መቄዶንያን ከኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ እንዲሁም በዓለም ደረጃ ስመጥር ለብዙዎች በትክክልም የሚደርስ የተራድኦ ድርጅት እንዲሆን እየተጋ ነው። በዛሬው ዕለት ቢኒያም በመቄዶንያ በተለይ አያት አካባቢ የሚገኘውን ዋናው ህንፃው የሚሰራበትን ቦታ በስልክ በቪዲዮ አስጎብኝቶኛል። በእርግጥ ኢትዮጵያውያን ካገዙት በላይ ከፍተኛ ስራ እየተሰራ እንደሆነም በተግባር እየተመለከትኩት ነው። ቢኒያምን ዛሬ ወደ ዲያስፖራ ሚዲያ ኔትወርክ እንግዳ አድርጌ የተለያዩ ጥያቄዎችን ማህበረሰብ ውስጥ የሚመላለሱ እንዲሁም ከኔ ከሚዲያው ያለውን ጥያቄዎች አቀርብለታለሁ። ከቢኒያም ጋር የሚኖረን ቆይታ በእናንተ ዘንድ አሁንም ለቢኒያም ብዙ እንዳላገዝነው እንደምትመለከቱ ተስፋ አደርጋለሁ። በዚህ ቆይታችን ብዙ ቁም ነገርን ትማራላችሁና አብራችሁን ትሆኑ ዘንድ የምጠይቀው የዚህ ዝግጅት አቅራቢ ካሳሁን ይልማ ነኝ። ከማስታወቂያ በኋላ ተመልሼ እመጣለሁ። አብራችሁን ትሆኑ ዘንድ በትህትና እጠይቃለሁ። አይሆንም። እኔ ነኝ የምከፍለው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። የቀደመ እሺ። የጊዜ ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለች። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ ሜናንዳ ለኢትዮጵያውያን በኢትዮጵያውያን የተሰናዳ የባህል ዕቃዎችና የባልትና ውጤት አቅራቢ ተቋም በሚኒሶታ መቀመጫውን ያደረገውና እንደ ጤፍ እንጀራ፣ ቆጮ፣ ቆሎ የመሳሰሉ ምርቶችን ለደንበኞቹ በማቅረብ የሚታወቀው ሜናንዳ አቅርቦቱን በማሳደግ ጥቁር ጤፍ ለደንበኞች ማቅረብ መጀመሩን ስንገልጽ በታላቅ ደስታ ነው።
አሉበት በጥራትና በቅልጥፍና ትዕዛዞ በደረሰን በ36 ሰዓት ጊዜ ውስጥ በራሳችን አሽከርካሪዎች ትዕዛዙን ይረከባሉ። በተጨማሪ ምርትና አገልግሎቶቻችን ተደራሽነታቸው ሰፊ ስለሆነ በሁሉም የኢትዮጵያ መደብሮች ብሎም በአረብ በሶማሌና በኤዥያ መደብሮች ማግኘት ይችላሉ። ያስታውሱ፣ ትዕዛዞን የምንቀበለው በድህረ ገጻችን ካስቀመጥነው ቁጥር ጋር ተመሳሳይ ከሆነ ወይም ከፍ ካለ ብቻ ነው። ሜናንዳ ለኢትዮጵያውያን የተሰናዳ ሜናንዳ። እዚህ ምንም የጎደለብኝ ነገር የለም። እንደውም ወዝም አንጥቻለሁ፣ ደህና ሞኛለሁ፣ እየበላው እየጠጣ ምንም ችግር አልደረሰብኝም። እዚህ ምስጋና ድረስ መድኃኔዓለም በአንድ ጨርቅ መጣሁ። ይኸው ጨርቅም እየቀየሩልኝ እየለበስኩ ደህና ነኝ። የእግዚአብሔር ምስጋና አላጠፋም። ብዙዎች ጎዳና ለወደቀው ሰውነታቸው መጠጊያ፣ በጭንቅ ሐሳብ ለነሆለለው መንፈሳቸው ማረፊያ፣ ለታመመ አካላቸውና አእምሯቸው ማስታገሻም መድኃኒትም አግኝተዋል። ብዙዎች በፍቅርና ጥልቅ በሆነ ደግነት በተመሰረተው ባልተዋለዱበት ቤተሰባቸው ቤት ገብተው ሕይወታቸውን ዳግም ሀ ብለዋል። የሸክማቸው ክብደት አንድ ስንዝር እንኳን አላስኬድ ብሏቸው ከጀመሩት መንገድ እዛው የጣላቸው ዛሬ ሸክማቸውን ለማዕከሉ ሰጥተው እነሱ ብርቱዎች ሆነዋል። ይህ ሁሉ የሆነው በመቄዶንያ የበጎ አድራጎት ማህበር ነው። ሰላም ጤና ይስጥልኝ ተመልካቾች፣ በድጋሚ የማስተናግዳችሁ ካሳሁን ይልማ ነኝ። ቢኒያም በለጠ አዲስ ከ14 ዓመት በፊት የጀመረው መቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል ዛሬ ግዙፍ ሆኗል። በበርካታ የኢትዮጵያ ከተሞች የዚህ ድርጅት ቅርንጫፎች ተከፍተዋል። ብዙዎች እየተረዱ ነው። ከቤተሰቡ ቤት ከኮተቤ ጀምሮ ዛሬ በመላው ኢትዮጵያ ለብዙዎች እየደረሰ ነው። አረጋውያን ከአልጋ ቁራኛ የሆኑ ማንም ሊነካቸው የሚጠየፋቸው፣ መንገድ የወደቁ፣ በዝናብ በቁር እንዲሁም በሌሎች ወሲባዊ ትንኮሳዎች የሚሰቃዩ እናቶችን፣ አባቶችን፣ የአእምሮ ህመምተኞችን የሚረዳ ድርጅት ነው። በሐረር፣ በደብረ ማርቆስ፣ በአርባ ምንጭ፣ ምንጃር፣ መቱ፣ አድዋ፣ ኮንሶ፣ ቀብሪ ዳህር እና ሌሎችም 56 የሚሆኑ ቦታዎች መቄዶንያ አለ። ምናልባትም በሀገራችን ብዙ ቦታዎች ዜጎችን የሚረዳ ድርጅት ነው ማለት ይቻላል። መቄዶንያ በአሁኑ ሰዓት ግዙፍ ህንፃ በአዲስ አበባ አያት እያስገነባ ነው። በመቱ የግንባታ መሰረት ጥሏል። እንዲሁም ሌሎች ከተሞች አሁንም የኢትዮጵያውያንን እገዛ ይፈልጋል። ጥያቄዎች አሉ፣ እነዚህን እንጠይቃለን። ይህንን ደግሞ ጥያቄ ለመመለስ የዚሁ የመቄዶንያ መስራች ቢኒያም በለጠ አዲስ ከኔ ጋር ነው። ቢኒያም ጤና ስጥልኝ፣ እንኳን ደህና መጣህ ወደ ዳያስፖራ ሚዲያ ኔትወርክ። እንኳን ደህና ቆየህ። በጣም አመሰግናለሁ። እንደው መጀመሪያ ወደ ጥያቄዎቼ ከመሄዴ በፊት ስትደውልልኝ በጣም ደንግጫለሁ እውነቱን ለመናገር። አንደኛ ሚዲያውም አዲስ እንደመሆኑ መጠን ገና 1 ዓመቱ ነው። ሁለተኛ በኔ ልብ ውስጥ ትልቅ ቦታ አለ ልክ እንደ ሚሊየን ኢትዮጵያውያን እና እጅግ ነው ደስ ያለኝ። የኢትዮጵያ ስልክ ስለሆነ ነው በዛ ሰዓት ያነሳሁትና ዳያስፖራ ሚዲያ ኔትወርክ በዚሁ አጋጣሚ መቄዶንያ ጋር አብሮ ለመስራት የተሰጠውን እድል እንደው በከፍተኛ ደስታና ልባዊ ኩራት እንዲሁም በመንፈሳዊም በዓለማዊም መንገድ ለበጎ ዓላማ መነሳት ትልቅ እድል ነውና የዚህ አካል ለመሆን ሚዲያውንም ስላሰብከው እጅግ አድርጌ በሚዲያው ተከታታዮች ስም ላመሰግንህ ወዳለሁ። ተመልካቾቻችንም እንደማያሳፍሩን ካንተ ጎን እንደሚሆኑ እንደማንኛውም ጊዜ ተስፋ አደርጋለሁ። አመሰግናለሁ በድጋሚ። እኔም በጣም ነው የማመሰግነው። ጎብኝተናል፣ ትንሽ በስልክ አስጎብኝተኛልና በጣም ሀገር የሚያህል ግዙፍ ፕሮጀክት ነው የያዝከው። ያንን ደግሞ በአግባቡ እያስኬድከው ነው። ኢትዮጵያውያን በተለያዩ ሚዲያዎች በኮሜዲያን እሸቱ እንዲሁም በሰይፉ ፋንታውን ዝግጅት ላይ ቀርቦ ብዙ ኢትዮጵያውያን አስተዋጽኦ እንዳደረጉ አስታውሳለሁ። ያ አስተዋጽኦ ከምን ደረሰ ከሚለው እንጀምር። በጣም አመሰግናለሁ። እኔም ደውዬ ሳወራ ያንተ የነበረ ስሜት በጣም በዚህ አጋጣሚ በጣም ማመስገን ፈልጋለሁ።
በጣም ደስተኛ ነበርክ። እንዲህ እኮ ነው መሆን ያለብን። በጎ ነገር ነው መደሰት ያለብን። ከእግዚአብሔር ዋጋ በሚያሰጥ ጉዳይ ላይ በጣም ነው ደስ ያለ እና ለማገዝም በጣም ተነሳስተን ለኛ ግብጆች እየነገሯቸው ነበር ምን አይነት ሰው ነው እያልኩኝ። ምክንያቱም እና በብዙ ቦታዎች ለመደወል እንሞክራለን እና በጣም ጥሩ ከሚባሉ ሰዎች በጣም ሰው ውስጥ አንዱ ነው እውነት። እና እኔ አታውቀኝም፣ ግን ለመቄዶንያ ጉዳይ ሳወራልህ በደስታ ነው ብትሉትን ሁሉ አደርጋለሁ ያልከውና ከልቤ ነው። የሚተካፈሉ ሰዎች እንግዲህ አሰሽ ማለት እንደዚህ አይነት ሰው ነው። በጎ ነገር በጣም ፍላጎት ያለው ሞራል የሚሰጥ ሰው ነው። አንዳንድ ጊዜ አንዳንድ ቦታዎች ከበድ ሲለን እንደዚህ ደግሞ ሞራል የሚሰጥ ሰው ሲመጣ ስራችንን ለመስራት የበለጠ አቅም እናገኛለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሌሎቻችሁም እንደዚሁ እንግዲህ ስንደውልላችሁ ደስታ አስጠናግሩን፣ ደስ ይለናል። ስራ ለመስራት አቅም እናገኛለን ማለት ነው። እንግዲህ ቅድም ብለሃል። አሁን ራሱ የምንገኘው በአዲሱ ህንፃ ላይ ነው ያለነው። ባለፈው የገቢ ማሰባሰቢያ የነበረበት አሁን ቁጭ ብዬ የማወራበት ህንፃ ራሱ እሱ ነው። እንግዲህ መቄዶንያ 14 ዓመት እየሆነው ነው። ከ9,000 ሰዎች በላይ ነው እየተረዱ ያሉት። በዋናነት ደግሞ እኛ የምንረዳቸው ምንድነው ድርጅቱም የተቋቋመው ዓላማ አልጋ ላይ የቀሩ ሰዎች ለመርዳት ስጋራን መቆጣጠር የማይችሉ 100% ለመመገብ በሰው ብቻ ያሉ ሰዎች እነዚህ በመርዳት ከእግዚአብሔር ዋጋ ስላለ ዓላማው ራሱ ድርጅቱ ይሄ ነው። ደግሞ ጎዳና ላይ ሲሆን ደግሞ ይከብዳል። አሁን እኛ ጎዳና ላይ ሲሆን የምንመጣው ጎዳና ኑሮ ከባድ ነው። ልብስ አለመኖሩ፣ ምግብ፣ ከሁሉም በላይ ግን የሚከብደው የጎዳና ኑሮ ምንድን ነው? ከ4 ሰዓት ወይ በኢትዮጵያ አቆጣጠር ሴፍ አይደለም። ከአንድ ሰው ጎዳና ላይ ማታ ሲሆን ሴቶች ይደፈራሉ፣ ቀን የሰበሰቡትን ይቀማሉ። ይሰማል። ተቋርጦ ነው ልቀጥ። ይሰማል። ወደ አንተ ሳረገው ምስሉ እኔ ያልታይህም። ቀጥል ቢኒያም። እሺ። እና የጎዳና ኑሮ ትንሽ ነው። ልብስ አለመኖር፣ ምግብ ካለመኖር፣ ንጽህና ካለመጠበቅ በላይ ትልቁ ችግር ግን ምንድን ነው? ሴፍ አይደለም። ከ4 ሰዓት በኋላ አንድ ሰው ጎዳና ላይ ሲሆን ሴቶች ይደፈራሉ። አንድ 85 ዓመት ሴትዮ ተደፍረው የገባዋሉ። ባለፈው ቀን የሰበሰቧትን ይቀማሉ። በተለይ ደግሞ ስለሚሰክሩ የሚያደርጉትን ያለ እዛ ላይ የሚጸረዱ ምናምን ሴቶች እንኳን ጭምር ይደፍራሉ። እና ያየ ነው ማለት ነው። ስለዚህ 5 ኪሎ አንድ ሰው ወደ 5-6 ሰው ይገደላል። እና ከባድ ነው ማለት ነው። አንድ አባት ሰው ሲነግሩኝ ጫማ እንኳን ተንተርሼ ነው የማድረው። ያቺን ጫማ እዛ ጋር ካረጉት አንድ ሰው ይቀማቸዋል ማለት ነው። ሲታመሙ ደግሞ አሁን የጀመርኩት ሀሳብ ሲታመሙ ደግሞ ከባድ ነው። ቤት ተከታትሎ የሚያሳክም የለም። ላቦራቶሪ እንደዚህ ክትትል ይፈልጋል። እነዚህ አይነት ሰው ነው የምንረዳው ማለት ነው። በዚህ መልኩ እንግዲህ በአሁኑ ሰዓት ከ9 ሰዎች በላይ ያለምንም የውጭ ፈንድ ሀገር ውስጥ እና ውጭ ባሉ ኢትዮጵያውያን እና ኤርትራውያን እዚህ ደርሰናል ማለት ነው። ኢቭን ዲያስፖራ እንኳን እኛ እውነት ለመናገር የዛሬ 3 ዓመት የዲያስፖራ እርዳታ እንኳን የጀመርነው ማለት ይችላል። ከዛ በፊት ኢትዮጵያ ውስጥ ባሉ ሰዎች ብቻ ነው የሁሉ ስራ የተሰራው ማለት ነው። እንግዲህ ከባድ ነው። በዚህ በደሃ ሀገር በኑሮ ውድነት የእግዚአብሔር ያለ ማለት ነው። ግልጽ የሆነ ነገር ማለት ነው እንጂ ሰው አይደለም የኑሮ ጊዜው ለመያዝ ቁርስ፣ ምሳ፣ እራት፣ በዛ ላይ ግንባታዎች ኢን ቢሊየንስ በአዲስ አበባ ክልሎች ቅድም አሁን ተስፔሻል መሰረት ሳይሆን መሰረት ድንጋይ ሲሆን እየሰራን ነው በየክልሉ ስራም ሰዎች ኮንስትራክሽን ላይ ያለ ብዙዎቹ ለፍጻሜ ደርሰዋል። ላሊበላ፣ ከብሪ ዳህር የመሳሰሉት 40 ምንጭ እና ሁሌ ብራንች እየከፈተ አሁን በዚህ ዓመት ብቻ 12 ብራንች ከፈተ። አንድ ብራንች ሲከፈት ሰዎች መነሳት ያስፈልጋል። አልጋ፣ ፍራሽ ማስገባት፣ ብርድ ልብስ፣ ወንበር፣ ድስት እንዲህ ያለ ሁሌ ያለ ውጭ ማለት ነው። ከዛ ላይ ቁርስ መስራት፣ ከዛ ላይ ፎቆች መስራት፣ ከዛ አልፈን ደግሞ ኢቭን ከኛም አልፈን ከኛ ውጭ ደግሞ በጣም ብዙ እንድራል የተፈናቀሉ ሰዎችን ኦሮሚያ ክልል፣ ደቡብ፣ ትግራይ፣ አማራ ክልል ለብዙ ጊዜ ከኛም አልፈን በጣም ከ200 ምናምን ሚሊዮን በላይ ያወጣል ለዚህ ብቻ ማለት ነው። ስለዚህ መቄዶንያ ስራውን ይህን ይመስላል ማለት ነው። የሰዎች እርዳታ ውጤታማ የሆነበት ቦታ ነው። አሁን ለምሳሌ ይሄ ህንፃ ለምሳሌ 3600 ካሬ ሜትር ላይ ያረፈ 15 ወለል ህንፃ ነው። ግዙፍ ህንፃ ነው ማለት ነው።
ከተማ ውስጥ ካሉ ትልቅ ህንፃዎች አሉ። 600 ካሬ ሜትር ማለት ህንፃ ያረፈበት ብዙ ህንፃ ነው ማለት። ሊፍት ብቻ 7 ሊፍት ነው ያለው። ደረጃዎች ናቸው ወደ 6 ነው። በጣም ብዙ ህንፃ ነው በጣም እና ይሄንን ህንፃ ራሱ ለምሳሌ ስንሰራ የገቢ ማሰባሰቢያ በዶንኪቲቭ ነው የዛሬ 3 ዓመት ሰዎች ማወቅ ያለው የጀመረው። ከዛ በፊት ስትራክቸሩን ስንጨርስ ምንም ገቢ አላሰባሰብም። አንዴ በሰይፉ በሸቶ የዛሬ 3 ዓመት በር መስኮት፣ ባለፈው ደግሞ 1 ቢሊዮን ያገኘንበት የሰይፉ ፋንታሁን ፕሮግራም ነበር። በሱ ላይ 900 ሚሊዮን ብር ካሽ፣ 100 ሚሊዮን ብር ደግሞ በቤቶች አግኝተናል። ምን አደረግነው? እሱ ያ ብር ምን ተሰራበት? ዋናው ጥያቄ ይመስለኛል። እና 100 ሚሊዮን እንዳልኳችሁ ቤት ነው። ቤቶች ብዙ አንሸጥም እኛ አሉ ቤቶቹ። በብሩ ግን ምን ሰርተን አሁን ግቢውን ቅድም እያሳየሁት ነበር ልካስሽና አሁን ዛሬ ለምሳሌ ዛሬ ብቻ ወደ 19 ኮንቴነር ፖርሲሊን ገብቷል። ከዚህ በፊት ደግሞ ወደ 54 ኮንቴነር ፖርሲሊን ማለት የመሬት ንጣፍ ማለት ነው። እንደ ሴራሚክ ማለት ነው፣ ግን ውድ ነው በጣም። አሁን ኢትዮጵያ ውስጥ ሴራሚክ አለ ሀገር ውስጥ የሚመረት ማለት ነው። በካሬ 2500 ምናምን የሚሸጥ ይሄ አሁን እዚህ ሀገር ውስጥ ዋጋው ወደ ካሬ ወደ 10,000 ነው። ይሄ ብቻ 700 ሚሊዮን ብር ማለት አንድ ብር። ከዛ ደግሞ የባኞ ቤት እቃዎች፣ አሁን የባኞ ቤት እቃ እኛ ሎካል እዚህ ገበያ ላይ ነው አንጠቀምም። አሁን ጎልደን ድራግ ምናምን አይነት ነው የሚጠቀሙት። የሽንት ቤት መቀመጫ 25 ሺህ ብር ምናምን የሚሸጥ፣ እኛ ግን 105 ሺህ ብር የሚሸጥ ኮለር የሚባል ለዚህ ሁሉ ደግሞ ስታባዙት እሱ ራሱ ከ100 ሚሊዮን በላይ። ግራናይት፣ አሁን ግራናይት ጋላክሲ ግራናይት የሚባል የገዛ ነው ደረጃዎች፣ እሱም 7 ኮንቴነር ገብቷል። ሴራሚኩ ፖርሲሊኑ እንዳልኳችሁ ገብቷል። ፓይፕ የሚባል ደግሞ አለ የሳኒተሪ ፓይፕ፣ እሱም እንደዚህ ወደ 100 ሚሊዮን አካባቢ ነው። ኤሌክትሪክ እቃዎች ሶኬት ምናምን እሱም እንደዚሁ ከ100 ሚሊዮን በላይ ነው፣ እሱም ገብቷል። ሊፍት ለምሳሌ ልንገራቸዋል። ሊፍት ባለፈው ፈንድሬዚንግ ላይ የሆኑ ሰዎች ቃል የገቡ ነበር ለመስጠት 3 ሊፍት ምናምን፣ ግን እኛ እሱን አልተጠቀምንም። ሌላ ሊፍት ነው የገዛነው። እኛ የምንፈልገው ሌላ አይነት ውድ ነው፣ ፖሊስ የሚባል ሊፍት 100 ሚሊዮን በላይ ነው። ሌላ ደግሞ አንድ ሬል የሚባል ፓምፕ ምናምን፣ ባጭሩ ፎቁ የሚያስፈልገውን እቃ ሙሉ በሙሉ ገዝተን ጨርሰናል። ጥራት ያለው እቃ በብዛት በጥራት ገዝተን የሰበሰብነው 900 ሚሊዮን። አሁን ያለን እቃ ግን የፊኒሽንጉ ብቻ 2 ቢሊዮን ይሆናል። ይህም መታችሁ ማየት አለባት። እኛ መቄዶንያ ላይ እግዚአብሔር ነው የሚሰራው። እግዚአብሔር በረከት አለ። 100 ብር የረዳ ሰው 100 ሺህ ብር 100 ሺህ ብር ነው የሚጠብቀው። ምርጥ የሆነ ለም መሬት ላይ እንደመዝራት ነው። ውጤታማ ቦታ ነው። እርዱም የምንለው ለዚህ ነው። ዝም ብሎ በምክንያት ከ1 ዓመት በኋላ አስቡት ያገኘነው ብር ያለን እቃ ከዛ በጣም ይበልጣል ማለት በጥፍ ይበልጣል። እዛ ላይ ደግሞ አስቡት የሁሉ ሺህ ሰው እኮ ኖሯል 1 ዓመት ቁርስ፣ ምሳ፣ እራት በጥሩ ሁኔታ። እኛ ተገልጋዮች እኮ መጣችሁ መጠየቅ ትችላላችሁ። ሆስፒታል እንኳን እስከ ግል ሆስፒታል ነው የሚጠቀመው። ኮሪያ ሆስፒታል ውድ ቦታ ማለት ነው። እናሳክም የሚሉኝ ቦታ ሰዎች ለማገዝ የሚፈልጉ እና ውድ ቦታ ነው ማለት ነው። ውጭ ሀገር ሁሉ የምንልከዋል በደንብ ነው የተያዙት ማለት ነው። ከመካከለኛ ኑሮ እየተሻለ ኑሮ ነው የሚቆያ ተደረገ። ይሄን መታችሁ በመጠየቅ ማድረግ ምግብ፣ ልብስ እንደልብ ነው። ሁሉ ነገር የተሟላ ነው። ኢቭን መንፈሳዊ ፍላጎቶች ነው እስከማሟላ ሙስሊሞቻችን ያደርጋሉ። ኦርቶዶክስ እስራኤል ድረስ ሕክምና ቅድም እንዳልኳችሁ ከግል ሆስፒታል በጣም ደስተኛ፣ እጅግ በጣም ደስተኛ። የኛ ወላጆች ከዛ የተሻለ ኑሮ አይኖሩም። ሊያንስ የሚችል እኔ አሜሪካ ኑሮ ያለው ይሰማራል። እኔ የሚቀር ኑሮ ጥሩ ኑሮ ነው ብሎ በቃ እዚህ ደስተኛ ነኝ። እናንተ ሰለክ ተገልጋይ ብቻ የሚመች ቦታ በደንብ ነው የተያዙት ማለት። ስለዚህ በአመት የሁሉ ሰው ይዘናል። ግንባታዎች ደግሞ በየክልሉ ላሊበላ ሊያልቅ ነው፣ ሻሸመኔ እሱም ስትራክቸሩ አልቋል። አርባ ምንጭ የተለያዩ ቦታዎች ተሰርተዋል። ይህን ያህል ሰው ለአመት ኖሯል። 900 ሚሊዮን ሰብስበን ከ2 ቢሊዮን በላይ ቃል። ያ ብቻ አይደለም። አሁን እኛ ቀስ በቀስ ነው ለህብረተሰቡ መግለጽ የምንጀምረው። ለማመን የሚከብድ ነገር አሁን እናሳያቸዋለን በቅርቡ ማለት ነው። ኮንስትራክሽን ዲፓርትመንታችን በጣም ተጠናክሮ ኦልሞስት ኢትዮጵያ ውስጥ ካሉ አንደኛ ደረጃ ኮንትራክተሮች ከብዙዎቹ የሚበልጥ ሆኗል። እሱ በሂደት የሚነገር ነው። አዲስ ህንፃ ጀምረናል ኢትዮጵያ ውስጥ ከንግድ ባንክ ምናምን የሚበልጥ በጣም። ይህን አሁን እንዳላበዛባችሁ በሂደት በደንብ የምንገልጽ ይሆናል። ለጊዜው ግን በትንሹ እንኳን 1 ቢሊዮን ነው በዚህ መልክ ታገኝታለች። በቀጣይ መቄዶንያ የሚያደርገው ነገሮች የስራውን ሚዲያ ስናገር ተከታትሉናላችሁ ማለት ነውና እስካሁን ያላችሁ ሰዎች
የእናንተ ብር እዚህ ያደርሰዋል ብዬ ለናስብ ተረድታችኋል። እናመሰግናለን። ማንም እኔም ራሴ ዜሮ ነኝ። እኔ እንኳን ምንም ያለው ስራ በወንጀል ከመጠየቅ እንደውም አይሚያድነኝ በእግዚአብሔር ማለት ነው። እዚህ አልተጠቀምኩም፣ ምንም አልሰራሁም። እናንተ ሰርታችሁ ሊሆን ይችላል። ለማንኛውም ግን እግዚአብሔር ሰርቶ እዚህ ደርሰናል ማለት ነው። የጤና ላይ እግዚአብሔር ይሰራል፣ በጣም ይሰራል። እንግዲህ ብዙ ረጅም ዓመት አይደለም 14 ዓመት እየሞላ ነው። በእግዚአብሔር ኃይል እየሰራን እንገኛለን ማለት ነው። ከዛሬ ያደራችሁ ሰዎች ግን ባለፈው ሴፍ ፋንታውን ከዛም ዶክዩ በጣም ነው የምናመሰግነው። አርቲስቶች፣ በተለይ ዲያስፖራዎች በጣም ማገዝ ፈላጊ በጣም አለ። ኢትዮጵያ ውስጥ ያሉ ተቋማት ሁሉ የመንግስትና የግል ተቋማት አሁን ይሄን ሁሉ ለምሳሌ አንዳንድ ሰው እግዚአብሔር ስለው ያልተረዳ ከሆነ ሰዎች እኛ በትንሽ ነገር ብዙ የምንሰራው ሰው ያግዘናል፣ ዋጋ ይቀንስልናል፣ መንግስት የሚተባበረናል። እንግዲህ እግዚአብሔር ያለ ገባው ሰው ማለት እንዴት ሆነ ይሁሉ በስከ መቶ ሰብስባችሁ እንዴት ይሁሉ በዛ ብሎ ለሚል ሰው ማለት ነው። ግን እግዚአብሔር ያለ ባቱና ያገዛችሁ ሰዎች በጣም ነው የምናመሰግነው። ሌላ ደግሞ ምንድነው አንዳንድ ሰዎች ደግሞ የሚጨናነቁ አሉ ብለው ሲጠየቁ እንደዚህ አይነት ሰዎች እኛ እንዲረዱን ማፈልግ ነው። እኛም በእግዚአብሔር ያለ ስራው የሚችል ይርዳ፣ የማይረዳ አለመርዳት ሰው በግዴታ እግዚአብሔርም አያስገድም። እንደውም አትርዱ ማለት ይችላል። በቃ ሰዎች ከተጨናነቃችሁ አትርዱ። የሚረዳ ሰው እግዚአብሔር ያሰው ይረዳል። መቄዶንያ በእግዚአብሔር ላይ ስራውን ይቀጥል ይሰራል። በጣም ገና ብዙ ያድጋል። ለምን የሚሰራው እግዚአብሔር። ስለዚህ አሁን አንዳንድ ጊዜ አሁን በዚህ ዓመት ፈንድሬዝ እያደረግን ስለሆነ አንዳንድ ሰው ትንሽ ቅር ያለው ለምን ታደርጋላችሁ? እስቲ ወደ ላቋርጥህና ቢኒ አሁን የሰራችሁት ስራ ካገኛችሁት ገንዘብ የላቀ እንደሆነ ወጪውንም በደንብ አስረድተናል። የመረጣችኋቸው እቃዎች ኳሊቲ ውድ እቃዎች ናቸው። አሁን ኮለር እዚህ ሀገር ያለ የባኞ ቤት መታጠቢያ ቤት እቃዎች የሚያመርት አንዱ ውድ ከሚባሉት ውስጥ ነው። ኦቲስም እንደዚሁ ኦቲስ የተባለው የአሳንሰር ወይም ሊፍት የሚባለው በእንግሊዘኛ የኤሌቬተር አምራች ነው ይታወቃል። እንዴት ነው ከተሰበሰበው በላይ የገዛችሁት እቃ ዋጋ የሚበልጠው? እንደገና ለምን ውድ እቃ መረጣችሁ የሚለውን እሱን ብትመልስልኝ። ተቋረጠ። ሄሎ ቢኒያ፣ ሰው ስልክ ተደወለበት ማለት ነው። 10:02 ቃል ሄሎ ተቋርጧል። ቃል አሁን መጥቷል። ነው እንዴ? እሺ
መጣችሁ ገባችሁ? አሃ ይስተካከላል። ቢኒ እንዴት ነው? መጣች የትዬ መብራቴ መጣ። ፍሬሙ ትክክል ነው አይደል? ተመችቷል። ፍሬሙ ተመችቷል። ትክክል ነው። ትንሽ ወደ ቀኝ ትንሽ ይጠጋ። ትንሽ ወደ ቀኝ ትንሽ ነው። በቃ ቢኒ በቃ ትንሽ ሁዲውን አስተካክልለት። እንትኑን ወደ አንድ አጋድሏል። ኮፊ ፕሮቶኮሎች ምን ነው የሚሰሩት? ደሞዝ ይቀነሳል። በጣም እንደሱ ጥሩ አሪፍ። በቃ እንቀጥል አይደለ? የአንተኛው ግን ተደረበብን። ምንድን ነው? ችግር የለውም። የኔን ተው አንተ ራስን ብቻ እያየ ማውራት ነው። እንትኑ ፍሬሙ ስለሚያንሰው ነው። ስልክ ላይ ሲሆን እንትን አላ ስልክ መግባት ይችላል። ጥያቄውን ልደግመው ነው ቢኒ። ጥያቄ አልሰማሁትም። ጀመረ ነው የቆመው። እሺ ልቀጥል። ቢኒ ትንሽ እዚህ ጋር ላስቆምህና የነሳቸው ነጥቦች አሉ ሊታለፉ የማይገባቸው። ብዙ ገንዘብ ተሰብስበዋል። በዶንኪ ቲዩብም በሰይፉም ኢትዮጵያውያን ተባብረዋል። ከዛ በላይ ከተሰበሰበው በላይ ግን ብዙ እቃዎችን ለግንባታ የሚውሉ አሁንም ህንፃው 15 ፎቅ ነው። 15 ወለል ነው። 3600 በጣም ግዙፍ ነው እና ያ ያወጣው ወጪ ከተሰበሰበው እንደሚበልጥ ገልጸሃል። እና እቃዎችም ውድ ነው የተጠቀምከው። ኮለር እኔ አውቀዋለሁ። እዚህ ሀገር ውድ የሚባለው የባኞ ቤት እቃ ነው። በተለይ ከቤቶች መኖሪያ ቤቶች ላይ ራሱ ከስተማይዝ አድርገህ ካልሆነ ሲሰሩልህ ያንን አይገጥሙልህም፣ በጣም ውድ ቤቶች ካልሆኑ በስተቀር። ብዙ በትልልቅ ድርጅቶች ህንፃዎች፣ የቢዝነስ ቦታዎች ነው ኮለርን የምታገኘው። ኦቲስ የአሳንሰር ወይም ይሄ ኤሌቬተር የሚባለው በእንግሊዘኛ፣ እሱም በዓለም ላይ ውድ ከሚባሉት ውስጥ ነው። እና እንዴት ነው ያ የሆነው? ግልጽ ብታደርግልን። ገንዘቡን የተጠቀማችሁበት መንገድ ነው ከዛ በላይ እቃ እንድትገዙ ያደረጋችሁ? እንደገና ለምን ውድ መረጣችሁ? የተራድኦ ድርጅት ነው ባለው ገንዘብ አነስ ረከስ ያሉ እቃዎች ገዝቶ አሁን ደግሞ ቅርንጫፎቻችሁ 56 ናቸው። ወጪውን ማብቃቃት አይሻልም ነበር ወይ ለሚሉ ጥያቄዎች እነዚህን ሁለቱን ብትመልስልኝ። ጥሩ ጥያቄ ነው። ቅድም እንደውም ያልገለጽኩልህ ኢቭን አሁን የብርሃን ማስገቢያ መሀል ላይ ፎቅ መሀል ላይ ብርሃን ማስገቢያ ያለ ቆርቆሮ ላይ ማለት እሱ ራሱ ከእስራኤል የመጣው እሱም ኤክስፔንሲቭ ነው። እዚህ ሀገር በትንሹ መግዛት የሚቻለው ማለት ነው። ዊንዶ ሲል የሚባል አለ። ዊንዶ ሲል ራሱ አሁን ብዙ ፎቆች ማርበል ነው የሚገርሙት፣ እኛ ጋር ግራናይት ነው። ሌላው ደግሞ ይሄ ራሱ ሴራሚኩ አሁን የመጣው ፖርሲሊኑ የሚገጠምበት አገጣጠም ደግሞ አሰራር አለ። አሁን እኛ የምንጠቀመው አሰራር ስክሪድ የሚባል በደንብ ሊሾ ተደርጎ በጣም ወፍራም፣ ከዛ ደግሞ ማጣበቂያ መሳሪያ እንጠቀማለን። 3 ምናምን እጥፍ ዋጋውን ይጨምራል። አልሙኒየምም የቱርክ ነው ያለና ይሄ ሁሉ እንግዲህ መጀመሪያ ይሄን ያደረግንበት ያው ይሄ እንግዲህ ብዙ ሰው የሚንቀሳቀስበት ግቢ ነው። በጣም አሁን ያለው ሰው ራሱ በጣም ብዙ ነው፣ ጭንቅ ያለ ግቢ ነው እና ብዙ ትራፊክ ይበዛዋል እንቅስቃሴ። ስለዚህ ያው የማይበላሽ እቃ መሆን አለበት። ሰው ደግሞ በኋላ የሆነ ነገር የማይሆን ቢሆን እኮ ጥሩ ቃል ገጠሙ ሊሆን ይችላል። በእርግጠኛ ለዛ ብለናል እና ይሄ ከግማሽ በታች ሊያደርገው ይችል ነበር እና ጥሩ እቃ የገጠምነው ያው ረጅም ጊዜ እንዲቆይልን ስለምንፈልግ። ሌላው ግን ቅድም የጠየቀኝ የሰበሰባችሁት ከሰበሰብነው ብር እቃ እንዴት መውረድ ነው አይደል? ይህ ጥሩ ጥያቄ ነው። እንደውም እኔ ያለን እቃውን 2 ቢሊዮን ያህል ነው
ገና አልገለጽኩላቸውም። ገና ደግሞ ከዚህ በላይ ደግሞ ቃል ከ2 ቢሊዮን ደግሞ ከእንደ እሱ በሂደት የምናሳየው እና የበለጠ ሰው ይገርመዋል ማለት ነው። ይሄ እንግዲህ እግዚአብሔር ኃይል፣ እግዚአብሔር በረከት ካለ ሁሉ ነገር ይሆናል። እግዚአብሔር በረከት ሲጨመርበት ሁሉ ነገር መስመር ይይዛል፣ ይሳካል፣ ትንሹ ይበዛል፣ እግዚአብሔር ሲያግዝ ማለት ነው። እዚህም እኮ የደረሰው ለዚህ ነው። መቀሌ ታዲያ መቼስ ይህ ሁሉ ሺህ ሰው ቁርስ መሰራት እየበላ ፎቅ እየተሰራ መቼስ በገንዘብ ሊሆን አይችልም። እግዚአብሔር ኃይል ስላለበት እና በረከት ስላለበት ሰውም እኮ መቄዶንያ መርዳትም ያለበት ለዚህ ነው። ራሱ ለምን ትረዳለህ? ብቸኛ ሰው በረከት ያለው ስለሆነ በትንሽ ብር ብዙ የሚሰራ ስለሆነ እግዚአብሔር ያለበት ቦታ መሆኑ ነው። ግን ሰዎች ከፈለጉ ግን እኔ አሁን ይሄን የማይቀበል ሰው ሊኖር ይችላል። ግን መከፋቱ ግን ይሄ ነው። እግዚአብሔር ያለበት በረከት አለ፣ ትንሹ ይበዛል። ምንም እኛ እኮ አሁን ይሄ ፎቅ ለምሳሌ ኢትዮጵያ ውስጥ እርዳታ ድርጅት አይደለም፣ እንደ ንግድ ባንክ ምናምን የሚሰሩት ፎቅ ነው ይሆናል። አሁን ያለንበት እርዳታ ድርጅት በሎካል በመቄዶንያ አይነት አይደለም፣ እንደ ዩኒሴፍ ምናምን እነሱ እንኳን ሊሰሩት አይችሉም። ብራንች ማብዛት አይቻልም። ባንክ ምናምን እንደዚህ ብዙ ብራንቾች የሚኖሩ እሱ ብቻ አይደለም እኮ በቀጣይ ራሱ በጣም ብዙ ብራንች አለ አሁን የሚከፈል በዝግጅት ላይ ያለ። ስለዚህ እግዚአብሔር በረከት እግዚአብሔር ኃይል የሚሰራው ማለት ነው። ግን ዝም ብሎ ሰው ማወቅ ከፈለገ ግን ይሄን ላይቀበለው የሚችል ሰው ይኖራልና ደግሞ ዝም ብሎ በአእምሮ የሚያስብ ሰው ካለ መቄዶንያ ለምሳሌ የምታይቀኛውን አስተዳደራዊ ወጪያችን እኛም ከ3% በታች ከ1 እስከ 3% ሁሌ የምንወጣው አስተዳደራዊ ወጪ ይሄ ሰዎች እርዳታዎች በሙሉ ወደ ሰዎች ነው የሚሄዱት፣ ወደ ውጤት ነው የሚገቡት ማለት ነው። ምክንያት የለም ማለት ነው። ከዛ ደግሞ ከሱ እግዚአብሔር ስለሚረዳ ባለሙያዎች በነፃ ነው የሚሰራው። አሁን ፎክስ ለምሳሌ አርክቴክት በነፃ ነው። ዮቴክ የሚባል ኮንስትራክሽን ካምፓኒ እቃ እናቀርብለታለን፣ ሱፐርቫይዝ ያደርጋል፣ ምንም አያስከፍልም። ዲዛይን የሚያደርጉልን አርክቴክት አሉ፣ ብዙ ዲዛይኖች አሉ። ስትራክቸራል ቴክስ እንደዚህ አርክቴክቸራል ዲዛይነሮች እነዚህ ዋጋ ይቀንሱልናል። ሰዎች በነፃ ሊሰጠን ይችላል። መንግስት ያግዘናል፣ ሁሉንም ያግዘን እኮ። ስለዚህ የሰዎች እርዳታ መጨረሻ ላይ ትንሿ ነገር በጣም ብዙ ትሆናለች የእግዚአብሔር በረከት ስላለ። ስለዚህ አሁን ገናኛ እኮ እጅግ በጣም ግዙፍ ፎቅ ልንሰራ እኮ በእርግጠኝነት የሚጀምር እኮ ይህንንስ በቃ ምን የሰበሰብነው ብር የሚታወቅ ብር በቃ እኛ ግን ለሚቀጥለው እንኳን ህንፃ ከባድ ዝግጅት ያለ ብዙ እቃዎች ገዝተናል ማለት ነው። አሁን ቀጥ በሌላ ጊዜ ነው የምናወራው ይሄን ሰዎች እንዳይበዛባቸው ከዚህም በላይ ነው ማለት ነው እውነታው። ስለዚህ መቄዶንያን አግዙ የምንላችሁ ለዚህ ነው ማለት ነው። እርዳታችሁ ውጤት ማግኘት ከፈለጋችሁ ለመሬት ላይ እንደመስራት 1 ብር ሰጥቶ 100 ብር ማግኘት እንግዲህ ከተፈለገ መቄዶንያ መርዳት ይሄን የሚፈልግ በዛ ላይ ሰዎችን በደንብ እያኖርን ማለት ነው። ሰዎች በደንብ ቁርስ ምሳ እራት እየበሉ በጥሩ ሕክምና እንደልባቸው እየኖሩ ነው። በየብራንች የምንከፍት ፎቅ ምንሰራ ይሄ ፎቅ በነገራችን ላይ ብዙ ዓመትም አይደለም ይሄ ፎቅ ተጀመረ እኮ ብዙ በአጭር ጊዜ ነው የሰራው። ስለዚህ ሪዝኑ ምንድነው? የእግዚአብሔር ኃይል መኖሩ ነው ማለት ነው። ጠይቀኝ ሞርክ ክሊክ ማድረግ ታቻኩኝ። አዎ እንግዲህ ባለፈው ገንዘብ ተሰበሰበ፣ ብዙ ገንዘብ ነው፣ በቃ መቄዶንያ ብዙ ገንዘብ አገኘ ተባለ። አሁን መቄዶንያ የራሱ ሶሻል ሚዲያዎች ከፍቶ እንደ ከዚህ በፊቱ በተለያዩ የሚዲያ ሄዶ ቀርቦ ገንዘብ ከመሰብሰብ ይልቅ ራሱ መቄዶንያ በየጊዜው ገንዘብ መሰብሰብ ጀምሯል በዩቲዩብ እና በተለያዩ መንገዶች። ይሄ ደግሞ ሌላ ጥያቄ አጭሯል። የመጀመሪያው ጥያቄ መቄዶንያ በዚህ መልኩ እንዴት ሊዘልቀው ነው? ያ ሁሉ ብር ተሰበሰበ፣ ለምን ራሱን የሚችልበት ሌላ የንግድም ምንም ድርጅቱን የሚደጉም ነገር ስታብሊሽ አያደርግም? ለምን ያንን አይመሰርትም? ለሰዎቹ ምግብም ከሆነ የተወሰነ ለምግብ ግብአት የሚሆኑ ለምሳሌ እንደ ቲማቲም እና እርሻ ሌሎችም እንደዚህ ቢዝነስ ካልፈጠረለት እንደዚህ በልመና ይዘልቀዋል ወይ? ያ ገንዘብ ሴት ሄዶ ነው የሚል ጥያቄ ተፈጥሯልና ያ ገንዘብ የት ሄዷል የሚለውን እንግዲህ በዚህ በምስልም አሳይተናል፣ አንተ ገልጸዋል በመግቢያ። ግን
ራሱን ሰልፍ ሰፊሽንት የሚያደርግባቸው ለራሱ ነገሮችን የሚያመርትባቸውና ከመለመን ይልቅ ራሱን የሚችልበት መንገድ ለምን አይጀምርም የሚል ጥያቄ አለ። ለሱ ምላሽ አለ ቢኒያም? እንግዲህ ብር የተሰበሰበው ከተሰበሰበው በላይ ተሰርቷል። መጥቶ ማየት አለባቸው ሰዎች። ዘለቄታ ለተባለው 13-14 ዓመት መኖር እኮ ዘለቄታ እኮ እስከዛሬ ተኖረ እኮ ቀጣይ ይኖራል ማለት ነው። አንድ እዚህ ያደረሰን እግዚአብሔር ነው ሲጀምር ሰው አይደለም። እኔ ማን እንደሚረዳ አውቃለሁ ወይ ራሴ ተረጁ ራሴ እና ሰዎች አሁን ምንድነው ገቢ ማስገኛ ይኖሩ አይደለም ይሉት ገቢ ኢንካም ነው ያዝ ኢንካምማ ስላለው እኮ ከእግዚአብሔር ኢንካም ስላለው እኮ 13 ዓመት የቀጠለው ትንሽ ጊዜ እኮ አይደለም መስራት ደግሞም እየከበደን አይደለም እያስፋፋን እየሰራን አሁን እኮ ሌላ ፎቅ ጀምረናል እኮ ፍሬን ጨርሰን እና እግዚአብሔር ይረዳል እየሰራን ሌላ ሰው ለምን እንደሚጨነቅ አይገባኝም። አንድ እኮ አንተ አዳዲስ ነገር የምትከፍተው የምታስፋፋው እኮ ስለቻልክ እኮ ሰዎቹ አልተበተሩ ፎቅ መስራት አላቆም ዘመናዊ ነገር እየሰራን በጣም ቅድምም አንተ እንዳልከው አሜሪካ ነገር ምናምን የሚገጠሙ እቃዎች እያገጠምን ሰዎች በየቀኑ ከጎዳና እያነሳ ሰዎች አልጋ ቁራኛ ሰዎች እየዳኑ የተለወጡ ጎዳና ላይ እኮ ሰዎች እየለመዱ ነው አስገቡ እያሉ እያስገባን ብራንች እየከፈትን እየተሳካልን ያለው እግዚአብሔር እየረዳ ሰዎች እንዲህ በሆነበት ሁኔታ ላይ እኛ ሳንጨንቅ እኛ ገቢ እንትን በሉ ካልቻሉ መርዳት ካልቻሉ ዝም ማለት በቃ ለምድራት እንዴት አብዶን እኮ አይደለም እኛ እኮ እግዚአብሔር ይረዳናል እያልኩ ነው በቃ። ስለዚህ ከፈለጉ በፈለጉ አይሩ ቢረዱ ተጠቃሚ ናቸው። እኔ እንደምን ዝም ብዬ መከራቸው ቢረዱ ጥሩ ዘላለም ዋጋ ያገኙበት እግዚአብሔር ተጠቀሙበት። እኛ ያልተጨነቅ እነሱ መጨነቅ የለም። ገቢ ማሰባሰቢያ ደግሞ እናደርጋለን። አሁንም ፈንድሬሲንግ ኢቨንቶች አሁን የጀመረውን እንቀጥላለን። ከዛ ውጭ ግን አንደኛ ደግሞ ዋናው እኔ ማስበው የማምነውን በጣም ሰዎች በመረጥ ከእግዚአብሔር ዋጋ ያገኛሉ። እኛ ደግሞ ለዚህ መንገድ እየከፈትንላቸው ነው። ሰዎች እየተጠቀሙበት ነው። ብዙ ሰዎች እየረዱ ከእግዚአብሔር ዘላለም ዋጋ ያገኛሉ። መንግስተ ሰማያትን መውረሻ ኃጢአታችንን ማሰሪያ መንገድ ተከፍቷል። ብዙ ሰዎች እየተጠቀሙበት። ስለዚህ ሰዎች እንግዲህ ወደዛ ነገር አንደርስታንዲንግ ውስጥ እንዲገቡ ጸሎት ማድረግ ነው እንደሚመስለኝ። ንግድ ብንነግድኛ አንተ ምን አታዋራኝም በሆነ ሰዓት በረከትንም አታገኝም ማለት ሌሎችም እንደዚሁ አያገኙም። ሰዎች መንግስተ ሰማያት ዋጋ የሚያገኙበትን መንገድ ያጣሉ። ስለዚህ ወደ ንግድ አንገባም። ሁል ጊዜ መቄዶንያ እስካለ ድረስ ንግድ አይኖርም። የምንችለው ነገር ከኛ የተረፈንን እኔ እንደውም ማድረገው አሁን እኛ የኮንስትራክሽን እንትናችንን እያደራጀን በጣም ትልቅ ኮንስትራክሽን ካምፓኒ እየሆነ ነው ማለት ነው። ሌላ ጊዜ በደንብ ራሱን የቻለ ትልቅ ነገር ስለሆነ በቅርብ በሆነ ጊዜ ለህዝቡ እናሳውቃለን እና ሁሉ ነገርኛ ቢተርፈንም ለሰው መስጠት ከኛ ካለ ነው ነው አሁን እንደምናደርገው የተፈናቀሉ ሌሎች ሰዎች ያለንን ነገር ማካፈል ውድ ንግድ ሳይሆን ለሌሎች ሰዎች መስጠት እንትን ማድረግ ለምን እግዚአብሔር ይረዳል። ተቸገረን እየሰፋን እየሰራን እኮ የሚችል ማለት ካልቻለ ደግሞ ስለማያውቀው ድርጅት አስተያየት ባይሰጥ እኛ እዚህ ያለን ሰዎች እግዚአብሔር ይረዳን ስራ እያስፋፋን ያለን። አሁን ለምን ገቢ አሰባሰባችሁ የሚል ሀሳብ ሰው ካለው ደግሞ ፈንድሬዚንግ ብዙ ሰው እኮ ይጠይቃል። ፈንድሬዚንግ መቼ ነው የምታደርጉት? ማገዝ የሚፈልግ ዋጋ የሚፈልግ ሰው ደግሞ አለ። እነዚህ ሰዎች የሚረዱበትን መንገድ እንፈጥራለን። ድልድይ ሆኖ ከእግዚአብሔር ዋጋ የሚበት ዘላለም ሕይወት ያገኛሉ ማለት ነው። ምንም ሆነ ምን ግን አሁንም ቢሆን ደግም የምናገረው እኛ መቄዶንያ ንግድ አይነግድም፣ ምንም ነገር አያደርግም። ለምን? ቋሚ የሆነ ገቢ ስላለ ከእግዚአብሔር የሆነ ገቢ። ይህም በማስረጃ ማሳየት ምንድን ነው ማስረጃ? ያለፉት 13 ዓመት በከፍተኛ ሁኔታ ከቀን ወደ ቀን እያደገ ረጅም ዓመት አይደለም ሰው እየጨመረ ብራንች እያስፋፋ ኢምፒሪየንስ እንደ ንግድ ተቋም አሁን እኛ እኮ እንደ ንግድ ባንክ ምናምን የሚሰሩ ሰው እየሰራ ነው። እንደ ድርጅትም አይደለም ጀምረው ነገር ሰዎች ማኖር ብቻ ሳይሆን ትልልቅ ልማት ስራዎች እየተሰሩ። ስለዚህ የሰራ እግዚአብሔር ደግሞ ይቀጥላል ማለት ነው። ሰዎች እንደውም እነሱም ቢሆን የእግዚአብሔርን ስራ ማድረግ በተለይ በዚህ በመጨረሻው ዘመን እግዚአብሔር እንደዚህ ይሰራል እንዴ ብሎ ገርሟቸው ያን ስራ ማገዝ መደገፍ ነበር የሚጠበቀው። እንግዲህ እኔ የሚመስለኝ ማለት ነው አንድ ማረባ ሰው ነኝ የሚያሳብ
አመሰግናለሁ ቢኒያም። አሁን ኮንስትራክሽን ያልከውን ግልጽ እናድርገው። እዛው አንተ ለምትሰራቸው መቄዶንያ ለሚሰራቸው ስራዎች ብቻ የሚያገለግል ነው አይደለ? ኮንስትራክሽን ያልከው? አዎ አሁን እኛ ይሄን ፎቅ እንግዲህ ጨርሰናል ብያለሁ። ይሄ ፎቅ ፊኒሺንግ ጋር ተሟልቷል። ከዚህ በኋላ ፎቁን እናስመርቃለን። እንግዲህ ከዚህ በኋላ የሚቀረን የመክተም ስራ። አሁን 54 ኮንቴነር የመሬት ወለል ማለት ለመክተም ምን ያህል ጊዜ እንደሚፈጅ መገመት ይችላል። በጣም ጊዜ ይወስዳል ለመክተም። እቃዎቹን በሙሉ ለማስገባት በጥራት ስለሚሰሩ ሆኖ እናስመርቃለን። ምንም ብር አንፈልግም በዚህ ፎቅ ላይ ማለት ፈርኒቸሮች ማድረግ አንዳንድ ነገሮች ምናምን ብር ያስፈልጋል፣ ላይ ብር ይጠይቃል። ከዛ ውጭ ግን ሌላ ቢልዲንግም ጀምረናል። በጣም ግዙፍ የሆነ አሁን እኮ ቀጣይ ነገሮችን ስለምንናገር አሁን ለዚህ ፎቅ ክልልም ደግሞ በየቦታው እያገኘ ስለሆነ የምናደርገን አሁን እኛ ትልቁ ወጫችን ኮንስትራክሽን ስለሆነ በራሳችን መስራት አለብን። ማሽነሪ ማሟላት አለብን። አስፈላጊ ነገሮች ማድረግ አለብን። ለምሳሌ እኛ አሁን ኤክስካቬተሮች፣ ሎደሮች፣ ሲኖትራኮች 22 በጣም ብዙ እቃዎች አሟልተናል። አሁን ሰው ስለ 900 ሚሊዮን የሚጨነቀው እነዚህ ብቻ ከ900 ሚሊዮን በላይ ናቸው። በሂደትና ለህዝብ ነገር አለ። ይሄን ያደረግነው ምንድን ነው? በትንሾቹ ብዙ ለመስራት ምንም ነገር የምንከራይ የለም። ፎቅ ስትሰራ ብዙ ነገር ትከራያለህ። እኛ ግን ሳንከራይ ነው የምንሰራው። አሁን ቀጣይ ለምንሰራቸው ቢልዲንጎች ማለት ነው በትንሾቹ ያው ብዙ መስራት ስላለብን ለዛ ነው ያልኩህ። ስለዚህ ዋናው ይሄ አሁን ኢትዮጵያ ውስጥ አንደኛ ደረጃ ለመሆን 5 ሲኖትራክ ምናምን ኤክስካቬተር ምናምን ይጠይቃል። እኛ 3-4 አንደኛ ደረጃ ኮንትራክተር ያለው አሁን አለው መቀሌ። ይሄ ያደረገው ምንድነው? የራሳችንን ስራ ለመስራት ብቻ። የኛ ስራ ብቻ ራሱ ብዙ ገና መጨመር አለበት እንኳን ይሄን ትርፉን ለማከራየት እንዴት ማለት ነው። ለምን በየቦታው እየተቀበልን ነው፣ እዚህ ልንጀምር ነው። ስለዚህ ይሄን ነገር ደግሞ ማወቅ ከፈለጋችሁ መታችሁ እዩ። አሁን መቄዶንያን መጥቶ ስለማያይ ነው መረጃም በደንብ የሌለው። እኛም በርግጥ ችግር አለብን፣ ስራውን እናስተዋውቅ ነው። ሰው መጠየቁ ግን ጥሩ ነው በነገራችን ላይ። ለምን ይሄ የሁሉም ቦታ ነው መቄዶንያ፣ የኔ ቤት አይደለም መቄዶንያ። ኢትዮጵያ ህዝብ ሀገር የሚሰራበት ቦታ ነው ሁሉ ሰው የሁሉ ሰው። ስለዚህ ምንድነው እንዴት ነው ብሎ መጠየቅ ጥሩ፣ ግን መጥቶ ደግሞ ማየት ደግሞ የበለጠ መረጃ ማግኘት ይችላልና ይሄ ለኛ የምንጠቀምበት ስራችንን ሳንከራይ አሁን የጀመርነው ፎቅ አሁን ለምሳሌ ያለ በጣም ሂውጅ ፎቅ ነው። አዲስ ነው ነገር ቆፍረን ጨርሰናል። ግማሹ ስለሆነ በራሳችን ማሽነሮች ለመቆፈር ብቻ ሲነግሩኝ ባለማች 100 ሚሊዮን እናወጣለን ብንከራይ ነው ማለት። አሁን እኛ ሰው መጠበቅ ያለበት ከዚህ በኋላ ምን ሰራላችሁ ትልቅ ስራዎች ነው የምንሰራው። ከዚህ በኋላ በምን እግዚአብሔር ነግደን እስከዛሬ የሚሰራነው በዚህ መንፈስ ነው። አመሰግናለሁ። ሌላው ቢኒያም በመቄዶንያ ከአንድ እንግዲህ ከቤተሰቦችህ ከራስህ መኖሪያ ቤት ነው የጀመርከው ይህንን ስራ። አያት ላይ ይህንን ግዙፍ ህንፃ እየሰራ ነው። አሁን ቅድም በቪዲዮ ስታሳየኝ እኔ በጣም ገርሞኛል። እቃዎቹንም ስታየው እንደገና የቆሙትን መኪናዎች ስመለከት ምን ያህል ግዙፍ ፕሮጀክት እንደሆነ ያሳያል። አሁን 56 ቅርንጫፎች እዛም እንደገና አሁንም እዚሁ አጠገብ ሌላ ህንፃ ልሰራ ነውና ትንሽ ፎከስ ማጣት ይጎለዋል። እንደው በፌዝ እያደረገ ቢሰራ ገንዘቡም ይበቃዋል፣ የሚፈለገውንም ግብ እያገኘ እየሰራ እያሳየ ሲሄድ ይሻለዋል። እንዴት ማኔጅ ያደርገዋል? እንዴት ይሄን ሁሉ በአንዴ ተቆጣጥሮ ማሳካት ይቻለዋል? ገንዘቡን ማግኘትም ከባድ ነው። ሸክሙ አይበዛበትም ወይ ለሚለው ጥያቄ ያንተ መልስ ይጠበቃል። እያሳካን እኮ አንደኛ እየጨረሱ ላልከን እየጨረስን ነው። ያው ይሄ ግዙፍ ለመስራት ብቻ አሁን እንዳስ ስንት ጊዜ ነው ምሳሌ ማለት እቃውን ቢኖር ለመስራት ራሱ ጊዜ ይፈልጋል። ስለዚህ አሁን እኛ ፎቅ እንዳለቀ ሰው ይቁጠር በቃ ሁሉ እቃ ተሟልቷል። ዘመናዊ ሁሉ መጥቶ ማየት በጣም በቃ አለ የተባለ እቃ በሙሉ ተገዝቷል። ለምሳሌ ልንገርህ አሁን 54 ኮንቴነር ፖርሲሊን መሬት፣ ባለፈው ደግሞ ለግራናይት ደረጃ እንግዲህ 7 ኮንቴነር ደረጃ ብቻ ወደ 6 ኮንቴነር ደግሞ የፓይፕ ሌሎችም እንደዚሁ በርካታ እቃዎች ገብተዋል። አሁን ደግሞ ቃሊቲና እዚህ አዲስ አበባ ማለት አዲስ አበባ ተገብ ቃሊቲና ሞጁ ወደ 60 ምናምን ኮንቴነር አለ የሚገባ ከሰሞኑ የሚገባ ማለት ነው።
ጅቡቲ ደግሞ አሉ እቃዎች የሚገቡ ሌላ ከቻይና ይሄ ሁሉ በቃ ይገባል ማለት ነው። ብዙ ኮንቴነሮች እየገቡ ስለዚህ ስራ በዚህ መልክ ፎቅ አልቋል ማለት ነው። ነገር ግን ቅድም ፎከስድ ነን እኛ እኮ እየሰራን እየጨረስንም እኮ አሁን በቀጣይ እናስመርቃለን። አሁን እኮ ማውራው ፍታ አይደለም ነገ የሚታይ ነው። አሁን ላሊበላ ፎቅ እናስመርቅ ነው። ሻሸመኔ ሌሎችንም እንቀጥላለን እናሳያለን ሰዎች አዲሱንም እንጀምራለን በቅርብ። ስለዚህ ችለናል እኮ እግዚአብሔር አግዞናል። እኛ እንኳን አልችልም፣ እግዚአብሔር ግን ይሰራል። ስለዚህ ሰዎች እኮ እንደውም የእግዚአብሔርን ኃይል ማድነቅ አለበት። እኛ እኮ ለምሳሌ ባይሳካ የተጀመሩ ቢቆም ይሄ እንዴት አሁን እኮ ይሆን ፎቅ ረጅም ዓመት አይደለም። አሁን ደግሞ የምነግረው ከተጀመሩ ፎቅ ኢትዮጵያ ውስጥ በእንደዚህ ፍጥነት የማይሰራ ኢቭን የእንትን ሰው የነብሩኛል የመንግስትም ሰዎች ነጋዴዎች መዝመት ይጎበኛሉ ያግዙናል እና ሀሳብ ሲሰጡ ምናምን ብዙዎቹ በጣም ነው የሚገርማቸው ፍጥነቱ ራሱ። በፍጥነት ነው የተሰራው፣ በጥራት ነው የተሰራው። የክልሎችም እየተሰሩ ነው። ሰው እየጨመረ ነው፣ ብራንች እየሰፋ ነው። ከኛ አልፈን እኮ እኛ የተፈናቀሉትን ይረዳል ችለናል ማለት ሰዎች አሁን አይቻልም ብለው የሚያስቡት እነሱ ብቻ ናቸው። እኛ በእግዚአብሔር ይሰራል። በጣም ነው የሚገርመኝ። ስለዚህ እኛን ማገዝ ነው በቃ ከሰው የሚጠበቀው። ከቻለ ማገዝ፣ ካልቻለ ደግሞ እኔ ሞል ዝም ነው ማለት ያ ቅዱስ ዮሐንስ አፈወርቅ ምን ያህል መሰለህ በጎ ነገርን ስሩ፣ በጎ ነገርን ለሚያሰናክላት ግን ወዮለት። ሁሉ ኔጌቲቭ ነገር ማውራት ቁጥሩ አይደለም። በቃ መጋዝ ካልቻለ ደግሞ ዝም ማለት በቃ። እኛ እኮ በግድ አሁን እንደዚህ የምነግረው እርዱ ምናምን ስንል ፈቃደኛ ያልሆነ ሰው በግድ መንግስት ማቱ ረሱ አለ ተጠቀማለሁ ካለ ዋጋ ያገኝበታለሁ ካለ ይረዳል፣ ካልረዳ ደግሞ ዝም ብሎ እኛ ግን ስራችንን አስፋፍተን እንደምንቀጥል እኔ 100% በጣም በላይ 1000% እርግጠኛ። ለምን በቄዶንያ ላይ እግዚአብሔር ስለሚሰራ ማስረጃው ያለፈው የነበረው ነገር 9000 ሰው ያለው ቁርስ መሰራ አልጋ ቁራኛ ሰው 3000 ሰው በላይ እኮ ዳይፐር ነው። ዳይፐር በየቀኑ በጣም ውድ ነው። አንድ ዳይፐር 150 ብር ነው የሚሸጠው። ቆንጆ ምግብ እየቀረ የግል ሆስፒታል እየተላከ በዛ ላይ አዳዲስ ብራንች በየወሩ እየከፈተ ለዛ አስፈላጊ ያደረገ ኢምቢሊየንስ ፎቅ እየሰራ አዲስ አበባ ክልሎች። ስለዚህ በቃ እግዚአብሔር ሰው እያሳካን ያለ። ስለዚህ ሰዎች በዚህ ነገር ላይ መሳተፍ፣ ማገዝ፣ ማበረታታት ይጠበቃል ማለት ነው። በዛ ውጪ ደግሞ ያለው ነገር ትንሽ ትዝብት ውስጥ ይከታል ማለት ነው። አዎ እንግዲህ በዓለም ላይ በተለይ ዓለምን እንተውና በአገራችን በእርዳታ ስም እንዲሁም የተለያዩ እንደዚህ አትራፊ ያልሆኑ ድርጅቶች ነን ፕሮፊት ተብለው ተመስርተው የሚጠበቀውን ያህል ስለማይፈጽሙ በተለያዩ መንገዶች ደግሞ በሚታመኑ በሚመስሉ ህዝብ ሊያምናቸው በሚችላቸው ሰዎች ዘንድ እዚህም አሜሪካ ገንዘብ ተሰብስቦ የተባሉት ነገር ሳይፈጸም ተአማኒነትን ስላጎደሉ ብዙ ሰው ጥርጣሬ ያለው። አንተ ደግሞ ያው ቀደም ሲል በመግቢያዬ ያንተን ከ3 ዓመት 4 ዓመት በፊት ያደረከው ንግግር አቅርብ ያለው ዛም ንግግር ላይ የሚያግዙትን ማህበረሰብ መንግስትንም ታመሰግንና ግን እግዚአብሔር ላይ ነው መደምደሚያ ዋናው የምትለውና ያ መንፈሳዊ አስተሳሰብህን ዓለማዊ ሰው ሊረዳው አይችልምና እነዚህ ጥያቄዎች ከዛ ነው የሚመነጩት ብዬ አስባለሁ። ለዛ ነው አሁን እነዚህ እገዛዎች አሁን ሰሞኑን በራሳችሁ በመቄዶንያ ሲጀመር እነዚህ ጥያቄዎች ማህበራዊ ሚዲያውም ላይ አይቻለው። የሰዎችን አስተያየት መቆጣጠር አይቻልም፣ ግን እንዳልከው በተገቢ መንገድ አሁንም በዚህ ቃለ ምልልስ እንዳሳየ ነው ተግባራዊ ስራዎችን እያሳዩ በተለይኛ ሀገር እንደዚህ የእርዳታ ላይ የተሰማሩ ሰዎች ገንዘብ ሲጠይቁ በአደባባይ እንጂ ትራንስፓረንሲ ምን ሰራን ይሄን ያደረግን ይሄን ያልወጣ ወጣን የሚል ግልጽነት የለም። እንኳን በግል በአጠቃላይ እንደ ሀገሪቷ ስንመለከትና ለዛ ነው እነዚህ ጥያቄዎች የሚመጡት። አሁን 9000 ሰው አለ፣ ቀላል አይደለም እነዚህን ሁሉ ሰዎች ማገዝ። ከዛ ውጪ ራሱ ሌላ ጥያቄ
የአእምሮ ህሙማን አሉ፣ አረጋውያን አሉ፣ መንቀሳቀስ የማይችሉ ያልጋ ቁራኛ የሆኑ ሰዎች አሉ። እንደገና ደግሞ ሌሎች እርዳታ ሲመጣ በቡግናም በሌላም በተለያዩ ቦታዎች እርዳታ እንደሰጣችሁት ደግሞ ትረዳላችሁና ሚናችሁን አለያችሁም። የተበታተነ ነገር ውስጥ ገብታችኋል። የእርዳታ ድርጅት ደግሞ እንደዚህ አይደለም። አሁን ዩኒሴፍ ህፃናት መርጃ ከሆነ ያንን ነው የሚረዳው፣ አረጋውያን ሂዶ አይረዳም ብለው እንዲህ አይነት ጥያቄም ደግሞ ይነሳል። ለማለት ስብስብ አሁን ምንድን መሰለህ አሁን የመቄዶንያ ማለት እንግዲህ በኢትዮጵያ ህግ መሰረት የተቋቋመ ድርጅት ኢትዮጵያ ውስጥ እንደ አንድ በጎ አድራጎት ተቋቋመ መስፈርቶች አሉ። የሞት ማድረግ ምንም 13 ዓመት የተለያዩ 13 ዓመት ያለው አንድ ችግር የለም በደንብ በዛ ላይ ደግሞ በቤት ውስጥ ደግሞ የውስጥ ኦዲተር የሚባል እሱ እያሰራን ላይ ተብሎ ተገልጿል። እዛ ላይ በዛ ዓላማው በአዛው ባለው ዓላማ እኛ አይከለክልም የግሩፕ ሰዎችን ማንኛውንም ሰው እንድንረዳ እዛው ነው ማለት ነው። በዋናነት አረጋውያን የአእምሮ ህሙማን አልጋ ቁራኛ ሰዎች ከዛ ውጭ ደግሞ የተቸገሩ ወገኖችን መርዳት የሚላል ዓላማችን ላይ ማለት ነው። ስለዚህ በዛ መሰረት እኛ እየኖርን ከዛ ደግሞ ሲቀርፈን ደግሞ ካለችን ላይ ይቀንሰን በጣም እንሰጣለን። አሁን ባለፈው ላሊበላ እዚህ ኦሮሚያ ክልል በፊት እዚህ ደግሞ ሰቆጣ በፊት በነበረው ጦርነት ሰሜን ላይ የተፈናቀሉት ብዙዎቹ እንደውም በሚዲያ ብዙ ጊዜ ትተናል ማቅረብ ግን ከሰጣም ቢልን አቅርበሽ ከዚህ በኋላ አላለም እና በጣም ብዙ ብር ረድተናል። እና ይሄን ስናደርግ ደግሞ በእርግጥ ተርፎን አይደለም ያለችንን እየሰጠን አንድ ሰውን ነው ማሳያ ያለን በሙሉ ሰጠን። ከዛ በኋላ ግን እግዚአብሔር ይጨምርልን። ስለዚህ እኛ የምንመራው ደግሞ እግዚአብሔር ችግረኛ እርዳን የሚለን እንጂ ምንም የሆነ ይሄን እርዳ ይሄን ተው የሚል ነገር የለም። የመጣውን ችግረኛ እንረዳለን። ግዴታ ህፃናት ብቻ መድረስ የለንም። ግዴታ ምንትን በመንግስት ግን ያን አስገብተናል። እኛ ሜል ማድረግ ስለምንፈልግ ቀድሞ እና እዚህ ጋር የሆነ ወደቀ ስለሆነ ሞተሱ አግኝቼ ዓላማ የለኝም ብዬ ልተው አልችልም። ከእግዚአብሔር እኮ ልጠይቀው እግዚአብሔር ነው እኮ በኋላ የሚፈርድብኝ ማለት ነው። ግን ሰው ማወቅ ያለበት ግን ምንም ሆነ ምን መቄዶንያ አሁን እኮ ስለራሴ ማውራት እንደውም እያስጠላኝ ግድ ስለሆነብኝ ነው እንጂ ማውራት የማያስፈልግ እርዳታዎች ውጤት እያገኙ ነው። ተገልጋዮችን መጥተው ይጠይቁ በጣም ደስተኛ ናቸው በኑሯቸው። አንዳንዶቹ እንደውም ምን የሚነግሩኝ ጥሩ የነበሩ አሉ። ጥሩ የነበሩ በኋላ ጎዳና ይወጡ ከድሮ ኑሯችን እንኳን ጥሩ በምንኖርበት ጊዜ የተሻለ ኑሮ ነው የምንኖረው። በጣም ተመልሷቸው ነው የሚኖሩት። አንድ ኮሬል በሯን አልፏል ሊሆን አንድ ቴሌቪዥን ልትጠሩ ሲላቸው እምቢ ብለዋል። ለምሳሌ ያስታውሳል። እዚህ ነው የሚመቸኝ በጣም ነው የሚወዱት ግቢ ስራ ለተባለ ደግሞ ቅድም የረሳሁት ንግድ እንጂ ራሳችን እንኳን ሰራተኛ ወይ ባነር ነገሮች እንታለን ለራሳችን አሁን ኮንስትራክሽን እያደራጀን ነው። ሰዎች ይሰራሉ። ሁሉም እንግዲህ ይሰራል ማለት አይደለም። ቁራኛ አይሰራም፣ አረጋውያንም አይሰሩም። የሰራው ሰው ግን ራሱ ይሰራል። ቅድም ለመጨመር እንፈልጋለን እና ዞሮ ምንድነው ድርጅቱ ሰዎች ሊገርማቸው የእግዚአብሔር ሊገርማቸው ሲገባ በጣም የሚገርመኝ ማለት ነው። እንደካ ከባድ ነው። ሰው ልጅ ከባድ ነው ማለት ነው። የእግዚአብሔር ኃይል በተለይ በዚህ ዘመን በመጨረሻው ዘመን እግዚአብሔር መቼስ ይህ ዘመኑ ከባድ ነው እንደኔ አስተሳሰብ ፋክት ነው። የተቀየመን ጊዜ እግዚአብሔር መቼስ እንደዚህ እስራኤል ጊዜ አሁን ታቦት የተማረከበት ጊዜ አይነት ጊዜ ነው ያለነው። በዛ ጊዜ እግዚአብሔር ይሰራል። የእግዚአብሔር ኃይል ማድነቅ ሲገባቸው ምክንያቱም ይሰራው እግዚአብሔር። አሁን ብዙ ጊዜ ሰው ምናምን አይደለም ለምን ውሸታም ሆንኩ ማለት ውለታው ይሄ ስለሆነ ያንን ማየት እኛን ማንረባ ሰዎች ስንት እያበላሸን እግዚአብሔር ግን በዚህ መልኩ ይሰራ እግዚአብሔርን ማመስገን ሲገባ ያለውን ስራ እያዩ ማለት ነው። ሌላ ነገር ዝም ብሎ ማውራት ትርጉም የለውም። ምክንያቱም ስራው ሌላ ወሬው ሌላ። እዚህ መጥቶ ሲመጣ እኮ ስራውን አንተ ራስህ እኮ የምታየው ነገር እኮ። ስለዚህ ድርጅቱ ውጤታማ ነው። ሰው እየተረዳ ነው። በጣም ሰው እየጨመረ ነው። ህንፃዎች እየተሰሩ ነው። በቀጣይ ደግሞ ከዚህ ጥፍጥፍ ስራዎች ይሰራሉ። ይሄን ማቆም አንችልም። እንግዲህ እግዚአብሔርን ስራ
ቢኒያም አመሰግናለሁ። እንግዲህ የብዙዎችን ጥያቄዎች መልሳል ብዬ አምናለሁ። ወደ አሁን የሚደረጉት እገዛዎችን ወደዛ እንሸጋገር። ያው ዲያስፖራ ሚዲያ ኔትወርክም አንዱ አስተዋጽኦ እንዲያደርግ በመቄዶንያ የተጋበዘበት ትልቅ ዓላማ ነው። ለምታደርገው ነገር አሁንም በድጋሚ ከፍተኛ ምስጋና አቀርባለሁ። በዚሁ አጋጣሚ ተመልካቾቻችን የራሴ አጎት ቀደም ብሎ አብራ ባታ በሚባለው በሐረር በሚገኘው እንደዚሁ የአረጋውያን እና የአእምሮ ህሙማን መቀመጫ እዛ መገልገያ ውስጥ ያንን መቄዶንያ ወስዶታል። እዛ ውስጥ ይገኛል የራሴ አጎት ማለት ነው ሐረር እና ለዚህም ከፍተኛ ምስጋና ላቀርብ ወዳለሁ። ያው እኔ ደግሞ ፐርሰናሊ ካንተ ጋር የተገናኘው ነኝ። ያው በአካል አላቅህም ግን ኢትዮጵያ ህዝብ ያውቃል። ማንም ሰው ቢኒያም ወይ መቄዶንያ ሲባል ያውቃል። አሁን ደግሞ አንተ ወደ እኔ ወደ አንተ መምጣት ሲገባኝ አንተ ወደ እኔ መጣልና ምንድነው ማድረግ የሚችሉት ኢትዮጵያውያን ለቀጣዮቹ ስራ ለሚጠናቀቁትም ምንድነው ማበርከት የሚቻለው? በዲያስፖራ ሚዲያ ኔትወርክ እንግዲህ በየጊዜው እናንተ ጋር የሚሰሩ እንቅስቃሴዎች በቀጥታ ስርጭት ይቀርባሉና ምንድነው ተመልካቹ ማድረግ ይችላል? ምንድነው ትክክል። እንደውም ሐረር የመጀመሪያችን ቅርንጫፍ ነው። 2012 የተከፈተ የመጀመሪያው ብራንች ነው። በነገራችን ላይ ሐረር እንግዲህ በዚህ 2012 በ6 ዓመት ውስጥ ነው እንግዲህ 54 ቅርንጫፍ የደረሰው እና ከህብረተሰቡ የሚጠበቀው ምንድነው? አንደኛ የረዳው ነገር ውጤታማ መሆኑን ማወቅ አለበት። እጅግ ዘመናዊ ህንፃ በቅርብ እናስመርቀናል። በሙሉ እቃው አለ መጥቶ እንዲያዩና ቀጣይም ለማገዝ እንዲመቻቸው የረዱት ነገር ውጤታማ መሆኑን እንዲያውቁ እንፈልጋለን። መጀመሪያ በደንብ 100 ብር የሰጠ ሰው አሁን የ100 ሺህ ብር የ200 ሺህ ብር ስራ እንደሚሰራለት ማወቅ አለ። ባለፈው በሰበሰብነው እኛ እንግዲህ ይሄን ፎቅ አሟልተናል። በሌላ ጊዜ ነበር የምናሳውቀው። ጫፍ ጫፉን ለመንገድ ያህል አዲስ የጀመርነው ህንፃ አለ ቆፍረናል። ለሱ ደግሞ ኦልሞስት ሌላ 1 ቢሊዮን እቃ አለ። ሌላ ደግሞ 1 ቢሊዮን ደግሞ የኮንስትራክሽን እቃ እንደዛው ደግሞ አለ። እኔም በሂደት ህዝቡ ይጠብቅ። አሁን እኔም እንደው ደግም ላልናገረው ፈልጌ ነበር፣ ግን ሰዎች የረዱት ነገር ምን ያህል ውጤታማ መሆኑን አሁንም ማወቅ ስላለባቸው፣ ስለዚህ ይሄ ነገር ከፈለጉ መጥተው ማየት ይችላሉ። ማወቅ መሆኑን የሚፈልጉ ሰዎች መጎብኘት ይችላሉ። በቀጣይም ለህዝቡ የምናሳውቀው ይሆናል በአንተ ሚዲያ። ቀጣይ አሁን ለምሳሌ ወደ 1 ቢሊዮን የሚገመት የኮንስትራክሽን ማሽነሪዎች ምናምን አንድ ፕሮግራም ሚዲያ ጠርተን የምናሳየው ነው። ቀጣዩን ደግሞ ስንጀምር ለዛ ዝግጅታችን ምን ያህል ቀን እንዳለ እሱንም በቀጣይ የምናሳየው ነው። በመስራት ማለት ነው የጀመርን የምናሳየው። አሁን ቀጣይ ፎቅ ስንጀምር እኛ ዝም ብለን መሰረት መጣል አይደለም፣ መሰረቱን ሰርተን የምናሳየው ለዛ ዝግጁ ነን እኛ ማለት ነው። ስለዚህ በረከት ያለበት ውጤታማ ቦታ መሆኑን አውቆ እንግዲህ ሰው አሁንም ማገዝ አለ። ደግሞ ዘንሽ ሰው የኖር ቁርስ መሰራት እየበላ ብራንች እየተከፈለ ከሱ ውጪ ማለት ነው በየቦታው የሚረዱ እንዳሉ ነው ማለት ነው። ስለዚህ ሰዎች አሁን እኛ የገቢ ማሰባሰቢያ እያደረግን ነው በአሁኑ ሰዓት። ይሄ ለመድረስ የሚጨነቅ ሰው አይደለም። ሌላው ግን በረከት አገኛለሁ ብሎ የሚያስብ ሰው ግን የመቄዶንያ ዩቲዩብ አለ። በየቀኑ በኢትዮጵያ ሰዓት አቆጣጠር 1 ሰዓት ጀምሮ ዩቲዩብን ማየትም አንድ እርዳታ ለዩቲዩብ እንዲያው አካውንት አለ። ኢትዮጵያ ንግድ ባንክ ኢትዮጵያ ውስጥ 7979 ነው። ውጪ ደግሞ ዜል አለ። ዜል ካሻፕ 240938 ነው። በዚህ ማገዝ ዩቲዩብን በየቀኑ ማየት፣ ሼር ማድረግ፣ ላይክ ማድረግ። አሁን ካሰሽ ደግሞ አንተ እንዳገዝከን ደግሞ አንተ አሁን የኛ የገቢ ማሰባሰቢያ ላይቭ ልታስተላልፍልን ቃል ገብተልናል። ሌሎችም ዩቲዩበሮች እንደዚህ ብዙ ዩቲዩበር እኮ አሁን በኢትዮጵያ አሁን እኛ በእኛና በአርቲስት ቲቪ ብቻ ነው የሚታየው። ሌሎችም ዩቲዩበሮች ፈቃደኛ ከሆኑ ስትሪም ኪ የምትባላለች ይወስዳሉ። በእኛም ብቻ ሳይሆን በሌሎችም ይተላለፋል ማለት ነው። የምትሰሙ ሰው ኤኒ ሚዲያ ከዛ ደግሞ ሪዳይሬክት የሚባል ደግሞ አለ። ልክ ሊጨርሱ ሲሉ ላይቭ ላይ ሊገቡ ሰዎች ሊያልቅ ሲል እኛ ወደ እኛ ማስገባት ይቻላል። በዚህም አግዙ። ፕሮሞት በማድረግ ቲክቶከሮች ሌሎችም ፕሮግራሙን እንዳለን አሁን ገቢ ማሰባሰብ መሆናችን ሰው ያውቃል። ስለዚህ ያንን በማድረግ ባለፈው ዓመት አስታውሳለሁ በሰይፉ ላይ በነበረው በጣም ትልቅ እንቅስቃሴ ነበረ። ቸርቾች ያግዙ ነበረ።
መስጊዶችን እንደዚህ አሁንም መመና እያስተባበሩ አንድ ለሶስት ቀን እዛው ገቢ ማጥፋት ያደርጉ እየሰበሰቡ ከዛም እንዲያግዙ ሬስቶራንቶች ያስታውሳሉ። ብዙ ሬስቶራንቶች የአንድ ቀን ገቢ እየተው ለመቄዶንያ ሰጥተዋል። አንዳንዶቹ ደግሞ ዋጋ እየቀነሱ ከዛ ደግሞ የራቸውን ደግሞ እየጨመሩ ገቢ ማሰባሰቢያ የሚያደርጉ አድርገዋልና ይሄንንም ብታደርጉ ገቢ ማሰባሰቢያዎች በየቦታው ብታደርጉ የተማ ቦታ ነው መቄዶንያ በነገራችን በእም ብትረዱ እኔ ተጠቃሚ ሰዎች ትሆናላችሁ በመንፈሳዊ እንደዚህ ብታረጉ እዚህ ደግሞ ኢትዮጵያ ደግሞ በትምህርት ቤቶች በጣም እያገዙ ነው። አካውንት ከፍተዋል በራሳቸው ለመቄዶንያ እየሰበሰቡ ነውና በዛም እየሰበሰቡ ነው። በአክስት በአጎት ቤተሰብ እንዲያረጉ ነውና እዚህም ቢያረጉ በአይነት ማገዝ ደግሞ ኢትዮጵያ ለምሳሌ ያው ኮንስትራክሽን ያለው የተለያዩ እቃዎች መኪና ሪስቴቶች እንደዚህ ብር መላክ ዳሌ ለምሳሌ ማስተቀበል ራሱ አይቻው ፋስት ፔይ ለምሳሌ አሁን ብዙ ብር ከአሜሪካ የተላከው በነፃ ነው ያላከል። ስለዚህ ፋስት ፔይ አሁን የምትልኩ በሱ በኩል የምትልኩልን ደርሰናል። ለኛ ብዙ ብር ልከን ባለፈው የሰበሰበውን በሰይፉ አላስከፈሉም። በዚህ አጋጣሚ እሱን ያመሰግናልና ስልክ ቁጥራችን እንግዲህ የመቄዶንያ ሁሉም 79 ነው ኢትዮጵያ 0979 0977 ወይ ደግሞ 0989898989 እዚህ የደወላችሁ ላይቭን ተከታተሉ። ላይቭን ፕሮሞት በማድረግ ሶሻል ሚዲያ ያላችሁ ሰዎች ላይክ ሼር በማድረግ እንድታዩትን በየቀኑ እንድታስተባብሩ ስልክ ቁጥራችን ደግሞ የውጭ ሀገር ጀንበር ትባላለች ተወካይ 301 814 48 83 ነው። በዛም ደግሞ ሁሉ የምትችሉትን አግዙ። ጥያቄ ካላችሁ ደግሞ ጠይቁ፣ ደውሉልን። በዚህ ቁጥር ደውላችሁ አሁን ቅድም ያልኩት ነገር ለምሳሌ ሰውዬ ምንድነው የሚያወራው ውሸቱን ነው የሚያወራው ምንድነው ይለው እናሳያችኋለን። ከቻላችሁ ትመጣላችሁ፣ ካልቻላችሁ ደግሞ ባላችሁበት በቪዲዮ ያለውን ቅድም ያወራሁት ነገር ምን ያህል ቃል እንደተሰበሰበ በጣም እውነት መሆኑ እስከማይመስል ድረስ ማለት ነው። አሁን ያለንበት ደረጃ እጅግ በጣም ከፍተኛ ደረጃ ላይ ያለ በእግዚአብሔር ያለ ይሄንን ይዩት የረዳችሁ ሰዎች አሁን እንዲመላችሁ እኔ እንዲመኛ እናወራው ነበር ማለት ግን አሁን ጥያቄ ከተነሳ በሚል ነው እና ያረጋችሁት ነገር ደስ ይላችሁ ነው የሚገባው። በዚህ ፕሮግራም ላይ ደግሞ እንግዳ ሆኖ እንድትቀርቡ እንግዳ ሆኖ በዚህ በላይ አሁን ባለፈው ብዙ ሰው ይቀርብ ነበር ታዋቂያችሁ አባውን ብዙ አድርገው እንግዳ ሆኖ መቅረብ ቅድም ዩቲዩብም ብያለሁ ቀጥታ ላይቭ እንድታረጉልን ዳይሬክትም ብያለሁ። የገቢ ማሰባሰቢያ ደግሞ ማድረግ ይችላል። በየአገሩ በየስቴቱ ያላችሁ ሰዎች ሆቴሎች ነው ያስተባብራችሁ ታግዙ ደስ ይለናል። ምክንያቱም ካገዛችሁ በትንሽ ነገር ብዙ ስራ እንሰራለን ያስባለሁ። ላገዛችሁ በጣም አመሰግናለሁ። ካሲ ግን አንተ በጣም የማመሰግነው በጣም በትኩረት እኛን ለመርዳት ለማገዝ ስለፈለክ እንደውም እንደ ትልቅ እድል ነው ያየው። እኮ መንፈሳዊነት ነው የሚጠበቀው ከኛ ሁላችንም እንደዚህ ነው። አመሰግናለሁ ቢኒያም። እንግዲህ ትናንትና አውርተን ነው ዛሬን ዝግጅት ያደረግነው። ትንሽ የኢንተርኔት መቆራረጥ ድምፁ ላይ ትንሽ ችግር ካለም ተመልካቾች ይሄንን ከግንዛቤ እንዲወስዱ እንዲያስገቡ ጠይቃለሁ በትህትና። የዜል ቁጥሩ 2409382990 ነው ቢኒያም። ያው 2409382992 2992 እና ጎፈንድሚም አለ። ባለፈው ሴፍ ላይ ተከፈተ ጎፈንድሚ ከኢትዮጵያ ከዛው ያሉ ደግሞ ሊንኩን አስቀምጥላችኋለሁ። አባል መሆን የሚፈልጉ ደግሞ ካስሽ አባል መሆን የሚፈልጉ በዩሮ $20 የተወሰነ መርዳት ከፈለጉ ደግሞ መቄዶኒያ ቻሪቲ ሆም.org የሚል አለ። እዛ ላይ የገቡ የሚችሉትን ኮንትሪቢዩት ማድረግ አባል ሆኖ በየወሩ በቋሚነት ለማገዝ ደግሞ ከአሜሪካ ውጪ የሚሆኑ ደግሞ በጎፈንድሚ ከሚያደርጉ በዚህኛው ይሻላልና አው ከጎፈንድሚው ለድርጅቱም የሚሻለው በዜል ቀጥታ ቢያስገቡ የሚቆረጥ ነገር ስለማይኖር ሙሉ $20 ከሰጣችሁ $20 ነው የሚገባው ባንክ ውስጥ። ጎፈንድሚ ግን ይወስዳል ብዙ ገንዘብ። 2409382992 ስክሪኑም ላይ ሊንኮችንም አስቀምጣለሁ ፒን አረጋለሁ ዩቲዩብ ላይ። ሌሎች ደግሞ ተጨማሪ ጥያቄዎች ሲኖሩ እንደዚሁ ቢኒያምን ያቀርብኩ የእናንተ ጥያቄ ይመለሳል። ቢኒያም ከመሰናበቴ በፊት እንግዲህ ወደ አንተ ፐርሰናል ነገር መምጣት ያስፈልጋል። አሜሪካ ሀገር ኑረሃል።
ዴንቨር እና አትላንታ እንደኖርክ ገልጸህልኛል። ቀላል አይደለም። ከ5 ዓመት 6 ዓመት በላይ እዚህ ሀገር ኖሮ ወደዛ መመለስ። አሜሪካ አይናፍቅም? ተመልሰ መታ አታውቅም እንዴ? ዛሬ 6 ዓመት ምናምን መጥቼ ነበር ዲሲ አካባቢ። ማዘሬም ዴንቨር ስለሆነች እዛውን ለመጠየቅ ስለነበረብኝ ስለፈለኩኝ መጥቼ ነበርና ያው አሜሪካ እኮ ምን ባህሉ ተበላሸ እኮ። የፈረንጅ ባህል ትንሽ ከባድ መጨረሻው ዘመን እኮ። አዎ ብዙ ቤተሰብ አለ እዚህ ሀገር አሜሪካ? ወንድሞች 9 ወንድሞች 8 እዛ ናቸው። ማዘር አባቴም እዛ ነበር አርፎ ነው። ነፍስ ይማር ነፍስ ይማር ነፍሳቸውን ይማር። እና እንግዲህ ሌላው ቢኒያም እና እቺ ሹራብ ኮፍያዋ አትለያይም። የእሷ ሚስጥርም ቢነገረን ምንድነው? ከመንፈሳዊነት ጋር ይያያዛል እንዴ? እኮ ሌላ ነች። ያቺ እኮ ያረጀች መጣች። ሌላ ነች። ሹራብ ኮፍያ ትወዳለህ ቢኒ? አይ ያው እንደቀንድ ለውጪ ነው ነገሩ። ለብርድም አይ እናመሰግናለን። ሌላ ጊዜ የግል ህይወትን ደግሞ እንቃኛለን። ለትምህርት ይሆናል። ቀላል አይደለም። የውጭ ሀገር ኑሮ ትቶ ሂዶ እንደገና የተረጋጋ ህይወትን መኖር እየተቻለ እንደዚህ አይነት የእርዳታ እገዛ ላይ መሰማራት ለዛውም ከባድ የሚባል መስዋዕትነት የሚጠይቅ እዚህ ላይ መሰማራትህ ትልቅ ነገር ነው። ኢትዮጵያም እድለኛ ናት እንዳንተ ያለ ወጣት ሆኖ ወደዚህ እዚህ ውስጥ መግባት። ሸክሙም ከባድ ነው፣ ግን በአምላክ ላይ በእግዚአብሔር ላይ ያለ አሜኒታ ትልቅ ነው። እስቲ ለምትወደው አምላክ ምን ማለት እንደምትፈልግ እድል ልስጥ። በመጨረሻ በሱ እንሰናበት። እግዚአብሔርማ ማመስገን ነው መቼስ። ካለመኖር ወደ መኖር ያመጣኝ እግዚአብሔር ነው መቼስ። ምግብ ልብስ አግኝቶ መኖርም እኮ እግዚአብሔርን ማመስገን አለ። የምበላው ምግብ፣ የምጠጣው መጠጥ፣ በጤንነት መኖር የማይገባኝ ሰው እግዚአብሔር ስላኖረ ምንም በቀላሉ ማመስገን አይችልም። ተመልካቾቻችን የተከታተላችሁት ዲያስፖራ ሚዲያ ኔትወርክ ነው። እንግዲህ የመቄዶንያ ዩቲዩብ ቀጥታ ከዲያስፖራ ሚዲያ ጋር ሊንክድ ይሆንና በየጊዜው ወደ እናንተ ይቀርባል። ይሄ ዝግጅት በተለይ በኢትዮጵያ ሰዓት አቆጣጠር ከ7 ፒኤም ጀምሮ ነው የሚተላለፈው። እነሱ የዲያስፖራ ሚዲያ ዝግጅት እንደተጠናቀቀ ወደዛ ሊንክ አደርግላችኋለሁ። እሱን ትከታተላላችሁ ማለት ነው ሁልጊዜ። ሌላው ዲያስፖራ ሚዲያ ዝግጅቶች በማይኖሩ ሰዓት ሁሉ መቄዶንያ ዝግጅት ካለው ለመቄዶንያ ዲያስፖራ ሚዲያ ኔትወርክ ቅድሚያ ይሰጣል። እነዚህ ብዙ ጥያቄዎች ለተነሱት በማህበራዊ ሚዲያም በተለያየ መልኩም ሰዎች ላይ ጥያቄ ያጭራል። ጥያቄ መጠየቅ ጥሩ ነው። 1 ብርም ቢሆን ሰጥቶ የት ሄደ ምን አረከው ያንን 1 ብር ማለት ተገቢ ነው። ዲያስፖራ ሚዲያ ኔትወርክንም እንደዚህ የሚያግዙ ሰዎች የሚጠይቁ አሉ። ያንን ብር ምን አደረከው ብለው የሚጠይቁ አሉና ያ ተገቢ ነው። ትራንስፓረንሲ ደግሞ እንደዚህ ግልጽነት የሚሰራን ስራ እንደ ቢኒያም ማሳየት ያንን ጥያቄ ይመልሳል። ቢኒያም እግዚአብሔር ይስጥልኝ። እናንተ ጋር እንግዲህ ቀን መሽቷል። ዋና ዝግጅቶቻችሁም የሚጀምሩበት ሰዓት ደርሷል መሰለኝ። አመሰግናለሁ። እግዚአብሔር ይስጥልኝ። የምትጨምረው ካለ ግን እድል ሰጣለሁ።
ተመልካቾቻችን ከቢኒያም በለጠ የመቄዶንያ መስራች ጋር ያደረግነው ቃለ ምልልስ በዚህ መልኩ ተጠናቋል። በየዕለቱ የመቄዶንያ ዝግጅቶች ወደ እናንተ ይደርሳሉ። ዲያስፖራ ሚዲያ ኔትወርክ ዝግጅት እንደተጠናቀቀም የኢትዮጵያ ዝግጅታቸው ካልተጠናቀቀ ወደ እናንተ ይደርሳል። ነገር ግን ብዙ ጊዜ በኢትዮጵያ አቆጣጠር 1 ሰዓት ከምሽቱ ነው። እዚህ ደግሞ እኔ ባለሁበት ሴንትራል ታይም ወደ ቀትር ላይ የሚተላለፍ በመሆኑ ሁልጊዜ ዲያስፖራ ሚዲያ ኔትወርክ የመቄዶንያን ስርጭት ወደ እናንተ ያቀርባል ማለት ነው። በዚህም ጊዜ በመመልከትም አስተዋጽኦ ማድረግ ትችላላችሁ፣ የምትችሉትንም መርዳት ትችላላችሁ። ቀደም ሲል እንደተነገረው እንግዲህ 249382992 አሜሪካ ያለው የዜል ቁጥር ነው። እዛ ላይ ማገዝ ትችላላችሁ። ሁላችሁም ይህ እድል ተሰጥቷችኋል። ቢኒያም ለሚያደርገው አስተዋጽኦ የበኩላችንን ደግሞ ሁላችንም እናደርጋለን። አመሰግናለሁ። ካሳሁን ይልማ አስተናገድኳችሁ። ጤና ይስጥልኝ።